ቆይ ፋያ ኮሎምቦስ ምን ለማለት ፈልጎ ነው? ስለምን? ስላንተና ስለኬኪ። ስለኔና ስለኬኪ ምን? እሱንም አንተ ነገረኝ እንጂ። ብቻ ኮሎምቦስን አምነሽው ባልሆነ ማመን አለማመንና አሁን እዚህ ጋር ምን አመጣ? ማመን ካለብኝም አንተ ስለማመን ነው የምጠይቀው። ባክሽ እሱን ተይውኛል ለማጋጨት ይሁን የፈጠረው የውሸት ተረት ከሆነ እሺ፣ ግን ራስን ጠብቅ። ምንም አይመጡም እንዳትፈራቸው። ቢሆንም ኬኬ ምን አይነት ሰው እንደሆነ ሁለታችንም እናውቀዋለን። እኛ ደግሞ ምን አይነት ሰዎች እንደሆነም ኬኬን በደንብ ያውቃል። ቢሆንም ራሳችንን መጠበቅ አለብን፣ በተለይ እና ኮሎምቦስ። ለነገሩ እሱስ ልክ ነሽ። ለራሳችን ከለላ ምን ነው እኛው ራሳችን። በተለይ ደግሞ መሀላችን ላይ የሆነ ነገር ክፍተት ፈጥረው እኛን ለማጋጨት ከሞከሩ ከባድ ነገር ነው የሚፈጠረው። ስለዚህ ማንንም መስማት የለብንም። ልክ ነህ። ሰሞኑን ደግሞ የሆነ ያሰቡት ነገር አለ። ኬኬ መጣ ማለት የሆነ ከባድ ወንጀል ሊሰራ ነው ማለት ነው። ልክ ነሽ። እንዴ ጥሩምቤ እቺ ሄደን አይደለች እንዴ? አዎ። ምን ሆና ነው እዚህ ጋር ኩርምት ብላ የተቀመጠችው? ምን አቀላታለሁ? ኧረ ነይ እንሂድ እናንተ ጋር። ኤዱ ሰላም አይደለም እንዴ? ምንድነው የተፈጠረ ነገር አለ? ሰላም አይደለም? አረ ምንም የለም። እንዴት ምንም የለም ትይኛለሽ እንደዚህ ኩርምት ብለሽ ተቀምጠሽ? አይ ትንሽ ግራ ገብቶኝ ነው እኮ። ምንድነው ግራ ያጋባሽ ነገር? ቆይ የሞተ ሰው ይነሳል እንዴ? ምን? ሰላም ምንድን ነው የምታወሪው? ኤዱዬ ለምን ይሁንሽውን ነገር ለምን አትነግሪንም? አንቺ አትናገሪም እንዴ? አላዛርን አገኘሁት። አላዛር ደግሞ ማን ነው? አላዛር ነው የሞተው። ማለት የቀድሞ ፍቅረኛሽ? አዎ። ማለት እንዴት ይሄ ነገር ሊሆን ቻለ? እንጃ ፋያ፣ ምንም ያየሁት ማመን አቅቶኛል። ቆይ አንቺ ልጅ ስለምታወሪው ነገር እርግጠኛ ነሽ? አዎ በደንብ እርግጠኛ ነኝ። አይቼዋለሁ። የት ነው ያገኘሽው? እዚሁ ሰፈር ውስጥ ነው ያገኘሁት። እንዴ እና ቆይሽ እስካሁን የት ነበር? እኔ እንጃ ፋያ፣ ምንም ሊነግረኝ እኮ ፈቃደኛ አይደለም። የፈጣሪ ያለ። ስለዚህ መሞቱን ሆን ብለው ነበር ያስወሩት ማለት ነው ይመስለኛል። ኤዱ ግን ስታገኘው ቆይ እንዴት ነበር? እንደ ድሮ ነው፣ ግን ፊቱ ላይ ምናምን ጠባሳ አለበት። ብቻ ለበቀል እንዳይሆን የተመለሰው። በቃ አሁን እንደ ድሮ ልንሰቃይ ነው ማለት ነው? በጣም እንጂ። ቆይ እናንተን የሚያስጨንቃችሁ ይሄ ነገር ነው? እና ሌላ ምን ያስጨንቀናል? ልጁ እንደሆነ ሰፈርተኛውን አላስቀምጥ ያለ ልጅ ነው። ጥሩምቤ ፍቅረኛ እንደነበረ እንዳትረሽ እሺ? እናማ ስትናገሪ ስነ ስርዓት ይኑርሽ። አሁን ይሄ ጉዳይ የሚያጨቃጭቅ ሆኖ ነው? ለነገሩ አንቺ ምንም አይገባሽም እሺ? ጥሩምቤ ይሄ ነገር ምንም እያማረኝ አይደለም። አታትም እንዴ ባንዴ እንዴት እንደምትቀየር? እሺ አሁን ምንድነው ማድረግ ያለብን? ማረጋገጥ አለብን። ምኑን? የምትለው ነገር እውነት ነው እንዴ? ለምን ሲባል ተዋሸናለች? እሱን ስናረጋግጥ ነው ማወቅ እንችል። የሞተ ሰው ተነሳ። አይ ደህና ነው። የሚደረገው ነገር ተደርጎለታል። ትንሽ እረፍት ነው የሚያስፈልገው። ትንሽ አርፎ ትሄዳላችሁ።
ሄሎ መቅዲ። ወይ ዲቦ። መቅዲ ችግር ተፈጥሯል። የምን ችግር? ጆሲ ምን አደረገሽ? እንደዛ አይደለም መቅዲ ተረጋጊ። እና ጆሲ ክሊኒክ ነው ያለው። አልገባኝም። የምን ክሊኒክ? ይኸውልሽ ከተለያየም በኋላ የሆኑ ሰዎች እየደበደቡት ነበር። ምንድነው የምታወሪው? አዎ ምናልባት እኔ ባልደርስለት ኖሮ ይሄኔ በህይወት አይኖርም ነበር። ማለት ክሊኒክ የወሰድሽው አንቺ ነሽ? አዎ። ለምን? ምን ማለት ነው? በጣም ተጎድቶ ነበር አልኩሽ እኮ መቅዲ። እና እኛ ምን አገባን? እኛንስ ሲጎዳን የነበረው እሱ አይደል እንዴ? መቅዲ ክፉን በክፉ መመለስ አላዋቂነት ነው። ደግሞ የወደቀን ጥሎ እኮ ማቀራራት ልክ አይደለም። ዲቦ በጣም ግራ የምታጋቢ ሰው ነሽ። አሁን የደወልኩልሽ ለቃል እንድትነግሪልኝ ነው። እኔ ታውቃትና የሆነ ነገር ፈልጊ አታጭም መቅዲ። ቆሺ በቃ ናታንን ጠይቀዋለሁ። ማን ነው ናታን? የቃል ጓደኛ የአዜብ ፍቅረኛ ነው። እሺ ቶሎ በይ፣ በቃ ቶሎ በይ። እሺ ሄሎ ናታን። ሄሎ መቅዲ፣ ዛሬ ከየት ተገኘሽ? ያው ከበመምጣት ሳቆም መገናኛ ቦታ ጠፋ አይደል? ልክ ነሽ። እሱማ እና ዛሬ እንዴት ደወልሽ? አንድ ነገር ላስቸግር ነበር። ምንድን ነው? የቃልን ስልክ ቁጥር ፈልጌው ነው። ማለት ቃሌ ጆሲ? አዎ መቅዲ በሰላም ነው? አዎ ጆሲ ምን? እሱ እዛ ተደብድቦ ነው ያለው። ክሊኒክ ገብቷል። ምን? ጆሲን? ቆይ ማን የመታው? አላወኩም። ቆይ እሺ የት ነው ያለው? አላወኩም ናታን። አሁንም ጓደኛዬ አብራ ያለችው። ከቻልክ የቃልን ስልክ ቁጥር ላክልን። እሺ በቃ ልክልሻለሁ። ቆይ እንዴት ነው ነገሩ? ጆሲ ተደብድቦ መቅዲ እያገዘችው ነው? አረ እንዴት ነው ነገሩ? እስቲ ለማንኛውም ላክላት። ዲቦ ልኬልሻለሁ። የት ናችሁ? ልምጣ? ሰፈር አካባቢ ያለው ክሊኒክ ነን። አድራሻውን ቴክስት አደርግልሻለሁ። እሺ ቆይ ምንድን ነው የፈለግሽ? ምንድን ነው ችግርሽ? ችግር ተፈጥሯል። የምን ችግር ነው? እነ ጥሩምቤ ኮሎምቦስ ጋር ነበሩ። ጥሩምቤናማ ፋሲል። ቆይ አሁን ተለያይቷል፣ ግን በሰላም አይመስለኝም። እንዴት እንደዚህ ልትቻልሽ? እነሱ ከሄዱ በኋላ ሲበስጫጭ ነበር። እኔ ራሱ ሳላገኘው ነው የተመለስኩት። እነዚህ ልጆችም አንድ ነገር ካላደረግናቸው አርፎ ይቀመጡ። ቆይ ግን ምን ፈልገው ነው? ሞት ነዋ። ሌላ ምን ይፈልጋሉ? ሞት ማለት አልገባኝም። እሱን ለጊዜው ለማንኛውም ቻው። ሮቤል ቆይ ምን ተፈጥሮ ነው? ስለ ፋሲል እኮ ነው ላገዝ እችላለሁ። ቆይ እንዴት ነው ልታግዥ የምትችይ? በመጀመሪያ በማከራቱ ስላለው ነገር ንገረኝ። እሱን ሰሞኑን አሳውቅሻለሁ። ይሄ ነገርማ ምን እንደሆነ ማጣራት አለብኝ። እነዚህ ልጆች ዛሬ ምን ሆነዋል? በሰላም ነው? አላቅም አቡሌ፣ እስካሁን እየሞከርኩ ነው፣ ግን ስልክ አያነሱ። እስኪ ደግሞ ሞክርላቸው። ጠራ። አንተ ፋሲል፣ ለምንድነው ስልክ ማታነሱት? አረ ምንም፣ የሆነ ቦታ እየሄድን ነው። እሺ ደህና ናችሁ? ደህና ነን፣ እየመጣን ነው። እሺ በቃ። ሄሎ አቤኒ። አቤት ማሂ። አቡሌ አብረው ነው ያለው? አዎ አብሮኝ ነው። በቃ የትም እንዳይሄድ እሺ፣ ጠብቀኝ በል። እሺ እለዋለሁ። ምንድነው ጥሩምቤ? ሁሉም ነገር ማወቅ አለበት። ስለምን ነው ማወቅ ያለበት? ስለ ኬኬ። ስለ ኬኬማ መናገር እንደሌለብን እኮ በደንብ ታውቂያለሽ። መናገር ያለብንን ብቻ እንናገራለን። ይኸውልሽ ጥሩምቤ፣ ግን ችግር እንዳያመጣብን። ይኸውልህ ፋያ፣ ቤተሰቤን ማጣት አልፈልግም። ታውቃለህ ማጣት ማለት ምን ማለት እንደሆነ ለኔ። እነሱን ማጥቼ ደግሞ መኖር አልችልም እኮ። እሱ ነገር እኮ ይገባኛል፣ ግን ሁሉንም ነገር በዘዴ ብናደርገው አይሻልም? ፋያ፣ እንደውም ልንገርህ፣ የኬኬ ነገር በቅቶኛል። የደፈረሰው ደፍርሶ የጠራው መጥራት አለበት።
ማለት ህጉን አፍርሰን? ሲጀመር እዚህ ነገር ውስጥ የገባሁት የጓደኛዬ እንደፋሪዎች ለመበቀል ነበር። አሁን እነሱም ታስረዋል። ሁሉም ነገር አብቅቷል። ስለዚህ ሁሉም ነገር ማጋለጥ አለብኝ። ማሂ ይሄ ነገር እኮ አደጋለሁ። ፋያ ደፋር መሆን አለብን። ታውቃለህ እንደ ጓደኛዬ አሁንም ድረስ ስንቷ ሴት ናት እየተደፈረች ያለችው። ድፍረት የሚሆናቸው ደግሞ እነ ኬክ የሚያዘዋውሩት እቃ ነው። እሱማ እኮ ልክ ነሽ። ስለዚህ መፍጠን አለብን። እንደውም ዘግይተናል። ይሄ ነገር ወዴት ነው እየሄደ ያለው? ግን ለምን ነው የፈለገች? አላውቅም፣ ግን ቀላል ነገር አይመስለኝም። እንዴ እንዴት እንደዛ አልክ? ንግግሯ ጠንከር ያለ ነው። ወይኔ ከነዛ ልጆች ጋር ተጣልታ ይሆን እንዴ? የትኞቹ ልጆች? እነዛ ከኔ ጋር የተጣሉት ልጆች ጋር። እንዴ ታውቃቸዋለህ ማለት ነው? አይ ያው ማሂ እነ ኮሎምቦስ የሚባሉት ልጆች ይሆናሉ ብላ ገምታለች። አይ እንደሱማ አይመስለኝም። አቤኒ ግን እነሱ ልጆች ምንድን ናቸው? አረ እነዚህ የሰፈር ዱርዬ ቦዘኔ ናቸው። እንደዛ ብቻ? አው ምን ነው የተጠራጠርከው ነገር አለ እንዴ? ሳይሆን ማሂን የመጀመሪያ ጊዜ ያገኘኋት ሰዓት ሊያዋራት መጥቶ ነበር እና በመካከላቸው የሆነ ነገር ያለ ያህል ነው የተሰማኝ። ምን ይኖራል ብለህ ነው? እነሱ እኮ ተስማምተው ያውቁም። ምንድን ነው ጥላቸው? እውነትም ይወታደር ልጅ አንተ ጥያቄውን አዘነብከው እኮ። ምን ላድርግ ብለህ ነው? ጥያቄው ነውብኝ እኮ ነው። ለማንኛውም ስትመጣ ጠይቃታለህ። አሁን ግን ጠብቀኝ ነው ያለች። ስለዚህ አንተ ድርሻ ምንድን ነው? መጠበቅ። ስለዚህ አጨቅጭቀኝ ማለት ነው? ኧረ እኔ አልወጣኝም። በላሽ የምንቀመጥበት ቦታ እንጠብቃቸው። እንሂድ። ቆይ ሲመጣ ራሱን ያውቅ ነበር እንዴ? እኔ እንጃ ብቻ ስጩ የሆኑ ሰዎች ደረሱልን። ከዛ በአምቡላንስ ይዘው ነው መጣ። አንቺ ሰዎቹን በደንብ አይተሻቸዋል? አረ በደንብ አላየኋቸውም። ይሄኔ ከደበደባቸው ሰዎች መሀል አንድ ይሆን ያለ ያስቀጠቀጠው። ቢሆንም ግን ያሳዝናል። ደግሞ ምኑ ያሳዝናል? አረ መቅዲ እንደዚህ አትበይ። ባይገርምሽ ፍላጎቴ ሞቱን ማየት ነው። እሺ እንዴ መቅዲ ምን ይጠቅምሻል? ወንድሜን እኮ ገሎታል። እሱም ደግሞ የእጁን ማግኘት አለበት። ይኸውልሽ መቅዲ ከበቀል የሚገኘው ጸጸት ብቻ ነው እንጂ ሌላ ምንም ትርፍ የለውም። ዲቦቴ እንጂ አንቺ እኮ ምንም ስላልደረሰብሽ ነው እንደዚህ የምትይው። እንደዛ ነው ብለሽ ነው? ቆይ እስኪ አንቺ ተናገሪ፣ ምን የደረሰብሽ ነገር አለ? ምናልባት ባሰም ይሻላል። መቼ ስለየው መደብደብ ልትነግሪኝ አይደለም አይደል? ይኸውልሽ መቅዲ አባቴ ሞተው በሰው እጅ ነው፣ ያውም ፊት ለፊታችን። ምን? ለዚህ ነው ባትሰሚ ይሻላል ያልኩሽ። ዲቦ ይመርሽ ነው? አባትሽን ሲገሉት አይተሻል? የበቀል ሰይፍ ስለታማነቱ በሁለቱም በኩል ነው። ቆረጥኩ ባልሽ ቅጥፈት አንቺም ራስሽን እየቆረጥሽ ነው። ቆይ ዲቦ ምንድን ነው የምታወሪው? ዲቦ ጆሲስ እዚህኛው ክፍል ነው ግን ማዘር መግባት አይቻልም። ይቅርታ። እናንተ እነማን ናችሁ? የትምህርት ቤት ጓደኞቹ ነን እኮ። የጆሲ ማለቴ አብረን ነው የምንማረው። በጣም ጥሩ። ምንድን ነው የተፈጠረው? ጆሲ ተደብድቦ ነው። ማን የደበደበው? አላወቅንም። ይቺ ጓደኛዬ ናት ይዘው የመጣችው። ማን ነው የደበደበው? አላወቅኩም። ልጄ ሲደበደብ አጠገቡ ነበርሽ? አጠገቡ አልነበርኩም። ምንድን ነው እጅሽ አለበት እንዴ? እንዴ ማሚ ምን? ዲቦ ይቅርታ ስላደረግሽው ነገር ደግሞ እናመሰግናለን። ምንም ምስጋና ያስፈልገው። ይሄን ነገርማ እያንዳንዱ ነገር ማጣራት አለብኝ። ምን ይታወቃል? ልጄን እንደዚህ ያደረጉት እነሱ ሊሆኑ ይችላሉ። ማሚ ምንድን ነው የምታወሪው? ቢገባሽ እኮ ልጅሽ ነው የሁለቱንም ወንድም ሲደበድብ የነበረው። እነሱ ሲደበደብ አይተዋል እንዴ ሊያተፉት ይዘውት የመጡት? ኦኬ፣ ስለዚህ ጥሩ ማስረጃ ነው ማለት ነው። ስለዚህ ሁለቱ ልጄን አስደብድበው ወንጀል ለመደበቅ ነው ማለት ነው ወደዚህ ይዘውት የመጡት። ይኸውልዎት የሚፈልጉትን እውነት ልጆ ሲነሳ መጠየቅ ይችላሉ። ወደ ልትሄጂ ነው? የመጀመሪያው ተጠርጣሪ እኮ አንቺ ነሽ። አያስቡ፣ በፈለጉት ሰዓት መምጣት ይችላሉ። ነይ መቅዲ። ማሚ ምንድን ነው ያደረግሽው? ዝም በይ አንቺ።
ምን ተፈጠረ? እነ ጥሩምቤ መተው ነበር እንዴ? ደግሞ ይሄን ማን የነገረ? አይ ሊዲያን እኮ አግኝቻት እነ ጥሩምቤ መተው ምናምን ብላኝ እኮ ነው። አዎ መተው ነበር። ቆይ ለምንድን ነው የመጡት? ይህንን ነገር ግዴታ ለኬኬ ማሳወቅ አለብን። በጣም ነው ያፈሉት። ምንድነው ህጉን ስለማፍረስ ነው እንዲያወሩት? ያንን ካደረጉ ምን እንደሚከተላቸው ስለሚያውቁ ጭራሽ አይዳፈሩ። ታዲያ ምንድነው? ግዴታ አንድ ነገር ማድረግ አለብን። ምን አይነት ነገር? ለነሱም ለኛም ቅርብ የሆነ ሰው ማዘጋጀት አለብን። አለቃ እንዲሁም ዛሬ ስለዚህ ነገር ላወራ ነበር። ማለት? ቆይ አለቃ ለምን ሊዲያን አንጠቀማትም? ምን ሊዲያ? ቆይ እንዴት አድርገን? የጥሩምቤን ቦታ ሊተካለን የሚችል ሰው ያስፈልገናል ስትለኛል ነበር። እና ምን መሰለ አለቃ ለኬኬን ጉዳይ እንንገረውና ሊዲያ ወደዚህ ስራ እንድትገባ እናድርጋት። ከዛም እኮ ለኛ ባንድ ድንጋይ ሁለት ወፍ ሆነልን ማለት አይደል? እባክህ እሷ ለዚህ ስራ የምትሆን ሰው አይደለችም። ይኸውልህ አለቃ በዚህ ሰዓት እኮ ለእነሱም ለእኛም እንደ እርሷ ቅርብ የሚሆንልን ሰው እኮ አናገኝ። እንደዛ ከሆነ ኬኬካ ከመድረሱ በፊት እኛ በራሳችን አንዳንድ ነገሮች እናጣራለን ማለት ነው። ምን አይነት ነገሮች? እሱን የራሴ እነግርሃለሁ። ደግሞ አቡል የተባለው ልጅ በአይነቁራኛ ተከታተለው። ኬኬ ነው ትእዛዝ ያዘዘው። እሱ እንኳን ይሄን የሚያስቸግረን አይመስለኝም። ያልኩን አልሰማህም እንዴ? ኬኬ ነው ትእዛዙን ያዘዘው። እሺ አለቃ ሀዘን ላይ እንደሆነ እኮ ስላወቅኩኝ ነው። የምን ሀዘን? ከእናቱ ጋር ነበር የሚኖረው እና እሷን ቀብሮ እንደመጣ ሰምቼ ነው። አለቃ አባቱ ወታደር እንደሆነና እንደ ቀላል እንዳላየው ነግሮኛል። ስለዚህ አለቃ ስለ አባቱ የሚያውቀው ነገር አለ ማለት ነው። እሺ አለቃ እከታተለዋለሁ። ጥሩ። እንደዛ ከሆነ ስለ ሊዲያ ምንም ነገር ሳልነግር እርምጃ እንዳትወስድ። እሺ? አለቃ። ገባ? አዎ አለቃ። ይኸው መጡ። አቡሌ አንዴ ተከተል። ወዴት? ማናገር ነገር አለ። እሺ። ፋይጋ ችግር አለ እንዴ? አረ ምንም ችግር የለም። ልታወራው ስለፈለገች ብቻ ነው። አሁንማ አመንኩ እኮ። ምኑ? አንተ የምትለኝ ነገር ሁሉ እውነት እንደሆነ ማዘር እኮ ነገሩኝ። ስለ ፍቅራቸው ነው? አሬ ከዛም በላይ ነው። አቡሌ ያልኩህን ብቻ አድርግ። እሺ ግን ማሂ ስለ ሰውየው ማንነት ማወቅ ይገባኝ። ማንነቱ ምን ያደርግልሃል? በቃ ጥንቃቄ ካረክ ይበቃል። እሺ ግን አንቺ ደህና ነሽ? ደህና ነኝ። በቃ እሺ አሁን ወደ ነፋያ እንመለስ። አይ እኔ መሄድ አለብኝ። ወዴት ነው የምትሄጂው? አቡሌ ወዴት ነው ሄደችው? አላውቅም። ዝም ብላኝ ነው ሄደችው። ደህና ነህ ግን? ደህና ነኝ። ጥሩም ቤት ደህና ናት? ደህና ነች። በቃ እኔ ልሂድ። እነዚህ ልጆች ግን የሆነ ለየት ያለ ነገር አላቸው ደስ ሲሉ። ገና ምን ሆነ አይተህ? ድሮ ወደ ነበረበት ፍቅራቸው ሲመለሱ ደግሞ ከዚህም በላይ ታድለው። እኔ እኮ ግን ትውስታ የሚባል ነገር የለኝም። አልገባኝም። እንዴት? በቃ ልጅነት፣ ጓደኛ ምናምን የሚባሉ ነገሮች የሉኝም። ሁሉም ነገር ከአባቴ ጋር ነበር የማሳልፈው። እና ከአባትህ ጋር ያሳለፍከው ነገር እኮ ነው ትውስታ። እሱማ ይልቅ በል አሁን ተነስ እንሂድ። ወይኔ ልጅ፣ ቆይ ማነው እንደዚህ ያደረገ? አላውቅም። እሺ ቆይ እንዴት አላውቅም ትለኛለህ ጆሲ? አላውቅም። ኮላይ ነው መቶ ያጠቁኝ። እሺ የተጣላው ሰው ምናምን ነበር? ኧረ ማንም የለም። የለም ስትል ትንሽ እንኳን አታፍርም ጆሲ? ግቢ ውስጥ ያልተጣላው ሰው እንደሆነ የለም አይደለም? እነሱ ደፍሮ እንደዚህ ያደርጉ። እሺ ታዲያ ማን ሊሆን ይችላል? እሱን እኔ ራሴ አጣራለሁ። እስኪ መጀመሪያ መራመድ ቻለ? ደህና ነኝማ። እንደውም መሄድ እንችላለን። እንዴ ጆሲ ተጎድተሃል እኮ። ደህና ነኝ ቃል። አንቺ ደግሞ ዞር በይ። እሺ ቆይ ላግዝህ። ጆሲ
ሄሎ ቃቂ። ሄሎ ወይዘሮ መሰረት ሰላም ነው? እኔ የምልህ ስራ አለህ እንዴ? ስራ የለኝም። ስራ አለ እንዴ? አዎ ልጄ ባልታወቁ ሰዎች ተደብድበው ነበር። እሺ አላቅም፣ ብቻ ማን እንደሆነ አጣርተህ እንድትነግረኝ እፈልጋለሁ። ጥሩ፣ ሁሉንም አጣርቼ አሳውቅሻለሁ። የተደበደበበትን አድራሻ ብቻ ላኪልኝ። በጣም ጥሩ። እሺ ፍጠን። ጁሲ አሁን ደህና ነህ? ምን ላምጣልህ? ምንም አልፈልግም። የት አለች? ማነች? ማሚ ነው? ኧረ አይደለም፣ የዛ ከይሲ እህት ማለት ዲቦራ ነው? ስሟንም አውቀሽልኛል? ምንድነው ችግር አለ እንዴ? ኧረ የለም፣ እንዲሁ ላመሰግናት ፈልጌ ነው። የምር ነው ጆሲ? አዎ፣ እሷ ባትኖር እኮ እኔ እዚህ አልገኝም ነበር። አይ ደስ ይላል። አሁን እኛ ስንመጣ ነው የሄዱት። ይቅርታ መጠየቅ እፈልጋለሁ፣ እሷንም ወንድሟን። ጆሲ ግን የምር እንደዚህ ታደርጋለህ? ምን ማለት ነው ቃል? የዚህን ያለ አውሬ መሰልኩሽ እንዴ? ሁላችንም እኮ እንዲሆን ነው። በፎሚ መሞት እንደሆነ ጠንቅቀሽ ታውቂያለሽ። እሱማ አዎ። እዛ ነው ለአንቺም ነፃነት ያልሰጠንሽ። ፎሚ በሰዓቱ ምን አይነት ነፃነት እንደነበራት አንቺ ታውቂያለሽ። ግን መጨረሻዋ ሞት ነበር። ጆሲ ያለፈው ነገር እኮ አልፏል። ስጋታችሁ እኮ ይገባኛል። ግን ደግሞ በእንደዚህ አይነት መንገድ ከሄድን ለሁላችንም ውድቀት ነው የሚሆነው። እንዴት አስበዋል? ግን ጆሲ እኔ ትምህርት ቤት ውስጥ ምን ያክል እየተጎዳው እንደሆነ፣ በዛ ላይ የምትመታቸው ልጆች ወላጆቻቸው ምን ያክል እየተጎዱ እንደሆነ፣ የፖሚን ነገር መልሰን በእነሱ ላይ እያደረግን አይደል? እነሱ እኮ በገዛ ፈቃዳቸው ነው እዚህ ነገር ውስጥ የገቡት። ፖሚን ግን እኮ ደንዝዘዋት ነው። እሺ በቃ ተው በቃ። ጥሩ እችላለሁ ብለሃል አይደል? ውረድና ወደ ቤታችን ሂድ። ኧረ ማሚ ቆይ ትንሽ። አንቺ ምንም አይመለከትሽም። ውረድ። ጠንካራ በል፣ ወንድ ልጅ አይደለ? ጠንካራ። ጫማውን አቀቢው። ጠንካራ። አይዞህ አይዞህ። እናትየው ግን በጣም ይገርማሉ። እሷን አይቶ ልጆቿን መገመት አይከብድም። ቀድሞውንም ነግሬሽ ነበር። ባረኩት ነገር አልጸጸትም። ድሮም የሰው ልጅ ክብር አይደለም። እንደፈለገች ታስብ። እኔ ግን ያረኩት ነገር ትክክል። ዲቦ አንቺም ደግሞ በጣም ታበዣዋለሽ። መቅዲ ቅድም እኮ ነገርኩሽ፣ ክፉን በክፉ መመለስ ምንም ትርፍ የለውም። ዲቦ ግን ከምርሽ ነው ቅድም ያወራሽ? ማለት ወሬያችንን ሳንጨርስ እኮ ያቺ ሴትዮ መታቋረጠችን። አባትሽን ፊት ለፊትሽ ነው የገደሉት? አይተሻቸዋል? ጭምብል አድርገው ነበር። ለዛም ነው ትምህርት ቤት የቀየር ነው። አባቴ ከወንድሙ ጋር ነበር የሚሰራው። ከዚህ ሁሉ ነገር ተፈጠረ። ሁሉንም ነገር መተው ስለፈለግን ነው ከነበርንበት ቦታ የቀየር። ግን እኮ ገዳዮቹ የእጃቸውን ማግኘት አለባቸው። ተይዘው ታስረዋል። ጨካኞች ናቸው። አብዛኛው ሰው ጥቅመኛ ሆኗል። በጥቅሙ ከመጣሽበት ምንም ነገር ከማድረግ ወደ ኋላ አይልም። ግን በጣም ከባድ ነው ሰውን መግደል፣ ያሁን በልጅ ፊት። አንቺ ግን በጣም ጠንካራ ልጅ ነሽ። ቶሎ እንሂድ በቃ። በቤት በተደጋጋሚ እየደወሉ ነበር። እንፍጠን። እሺ मुझे माफ कर तुम देख हरगशा
ትልቅ ሰው ሆነሻል። ደግሞ መጣ። ምን ነው አልናፈኩሽም? የሰፈሩ ሰው እርፍ ብሎ ነበር። ቆይ የኔ ከሞት መነሳት ማንንም አያስገርም? የት ነበርክ? ሲኦል። እህትሽም ቀኑ ሙሉ ይህን ጥያቄ ስትጠይቀኝ ነው ያለች። እስቲ ሌላ ጥያቄ ካለሽ ጠይቂ። ትሰማኛለህ? ድጋሚ እህቴ እንድታስቸግራት አልፈቅድልህም። የሆነ ሰው ከማደግም አልፎ ለእህቱ መቆርቆር ጀምሯል። ይገርማል። እየቀለድኩ አይደለም። እባክሽ ከፍቶኛል። አሳልፈኝ። ታልፊያለሽ። አዋሪኝ እናቴ ይያለሽ። እኔ ማውራት አልፈልግም። እጄን እያሳመምከኝ ነው። አንቺ ምን ሆነ ነው? እጄን እያሳመምከኝ ነው። እጄን እያሳመምከኝ ነው። አዋሪኝ ልቀቀኝ። አዋሪኝ እናቴ ይያለሽ። አሳልፈኝ። አዋሪኝ እናቴ ይያለሽ። አዋሪኝ። እጄን እያሳመምከኝ ነው። አዋራሽ አንዴ አዋሪኝ ነው። አሉ ብራዘር እየወራን ነው። ምን አገባለሁ? እየወራን ነው። ምን ፈልገህ ነው? አይ እንደዛ እኮ አይደለም። አንቺ እና ምን ነው ደነገጥሽ? አልደነገጥኩም። አላዛር ይባላል። ኤደን ልሽኝሽ? እንጂ ልጠቅልልበት። አይ እኮ አያምርም። ሲጠቀልል አያምርም። ኧረ ተይ እንደዚህ ምንድን ነው? ምን አያምርማ። እንዳጠቀልልልኝ ደርሻለሁ ብለሽኛል ነበር እንዴ? ምንድን ነው? ኧረ አንቺ ልጅ ተይ፣ ሰፈር ውስጥ ነው ያለነው። እምቢ ሄዱ። ምን ሆነሽ ነው? ምን ሆነሽ ነው? ሄዱ ምንድን ነው? አትናገሪም እንዴ? ምን ሆነሽ ነው? ሄዱ ሄዱ ምንድን ነው? ለምንድን ነው የተፈጠረው? ማተናገሪ ተናገሪ እንጂ። ሰላም ዲቦ፣
ቅድም ለተፈጠረው ነገር በጣም ይቅርታ። እሺ ችግር የለውም። እናቴ ትንሽ ኃይለኛ ስለሆነች ነው። እሺ አትቀየሚያት። ችግር የለውም። ማንም እናት የሚያደርገው ነገር ነው። አንቺ ጥሩ ሰው ነሽ። ደግሞ ካሌብን የማዳኑን ሀሳብ ተቀብያለሁ። በጣም ጥሩ። እና አሁን ጆሲ እንዴት ነው? አዎ ደህና ነው። ቤት አስገብተነዋል። አሁን ወጥቼ ነው ማውራሽ። ደግሞ ሊያመሰግንሽ ይፈልጋል። አያስፈልግም። እሺ ዲቦ፣ ግን ከቻልሽ አንድ ነገር ልጠይቅሽ። ምንድን ነው? የደበደቡትን ሰዎች አይተሻቸዋል? ምን ነው አንቺም እንደናችሁ ጠረጠርሽኝ እንዴ? አረ እንደዛ እኮ አይደለም። ለማንኛውም አላየኋቸው። እሺ ዲቦ፣ ሰኞ እንገናኛለን። ያው ቅዳሜና እሁድ ግን እንድንገናኝና ካሌብ ጋር እንድንሄድ ከፈለግሽ ደውይልኝ። እሺ። ቆይ በምን ተጣልታችሁ ነው? ኧረ አልተጣላንም። ግን ከሩቅ ለማያችሁ የተጣላችሁ ነው የምትመስሉት። እንደዛ መስሎሽ ነው እንጂ አልተጣላንም። ቆይ አንቺ ግን የቱ ጋር ነበርሽ? እኔማ ድንገት ሰልፍ ነው ያየኋችሁ። እርግጠኛ ነሽ? አዎ። ምን ነው? አይ ምንም። እንዴ ወዴት ነው? ወደፊት። አቢኒስ? አቢኒ አብረን አሁን ነበርን። አሁን ተለያየን። እና አሸኘኝ? እቸኩላለሁ እንጂ ሸኝሽ ነበር። እውነት በቃ ቻው። ቆይ ልጅ ግን ምንድን ነው? እኔ ጋር ነው ወይስ እንደዚህ አይነት ሰውም ነበር? በጣም ጎበዝ። አንተ ያማ እንዴ ኮቴ የሚልህ እንዴ? ምን ያደርግልሻል? ምኑ እንዴ? ኮቴን ነዋ። ቢያንስ አልደነግጥም ነበረ። ቆይ ምን ያስደነግጥሻል? ወይስ ወንጀለኛ ነሽ? ስለምን ወንጀል ነው የምታወራው? አይ ያው የሚደነግጥ ሰው ወንጀለኛ ነው ብዬ ነው። አንተ ያማል እንዴ? ለማንኛውም ከፋሲል ጋር አሪፍ እየተቀራረባችሁ ያለ ይመስላል። አዎ ጥሩ ላይ ነው። በጣም አሪፍ። ጎበዝ ከሆንሽና በዚሁ ምቀጤ ከሆነ ደግሞ ሌላ የተሻለ ሚሽን ሊሰጥሽ ይችላል። ምን አይነት ሚሽን? ሊዱ በቃ በኋላ አገኝሻለሁ። እሺ ቻው። አንተ ሮቤል፣ አንተ እማዬ ድረሺ። ምን አስደነገጠሽ? እናንተ ዛሬ አማችኋል እንዴ? እነማንን? አንተም ሮቤልም። ኦኬ ሮቤልን እያየሽው ነበር ማለት ነው? አይ ከማን ጋር ነው ያለው ብዬ ነው። ከማንስ ጋር ቢሆን አንቺ ምን ቸገረሽ? እሱማ ግን አንተ ደህና ነህ? ደህና ነኝ። የምር በጣም ናፍቄ ነበር። እናንተ አልናፈኩም እንዴ? አንድ ስራ እንድትሰሪልኝ እፈልጋለሁ። ያንን ስራ ከሰራሽልኝ ሁልጊዜ መገናኘት እንችላለን ማለት ነው። እሺ ደስ ይለኛል። በጣም አሪፍ። ምንድነው? ይሄ ልጅ እናንተ ትምህርት ቤት ነው የሚማረው። ስለዚህ ልጅ ሁሉንም መረጃ እንድታጣሪልኝ እፈልጋለሁ። እሺ ይሄንን ካደረግሽ ሁልጊዜ መገናኘት እንችላለን ማለት ነው። እሺ ደስ ይለኛል። ምን ነው ዛሬ አብረኸኝ አትሆንም? ስራሽን ስጨርሽ አብረን መሆን እንችላለን። ቤኪ ለምን እንደፈለከኝ? ናታን ታውቃለህ፣ እኔ እናንተ ከዚህ በፊት በደንብ አውርተን አናውቅም። እኔም እኮ ለዛ ነው ላገኝ ስትለኝ ግራ ይገባኝ። አዎ ናታን፣ የምነግርህ ነገር ስላለ ነው። ስለምን? ስለ ቃል። ስለ ቃል ምን? በመጀመሪያ ናታን፣ አንተ ላይ ስለደረሰው ነገር በጣም አዝኛለሁ። ማለቴ በአዚ ጉዳይ። አዚ? ቆይ ስለምን እንደምታወራው? ያው ናታን፣ የማታውቀው ነገር አለ። አዚ የልጅነት ጓደኛዬ ነች። ትንሽ ተጣልተን ስለነበር ነው ክላስ ውስጥ ማናወራው። ምን? አዎ ናታን፣ አሁን እንኳን ይሄን ላወራ አይደለም የመጣሁት። እና ምንድን ነው? አዜ በአንድ ነገር ነግረኝ ነበር። ከኔ ይልቅ አንተ ብታውቅ ይሻላል ብዬ ነው። መቼ ነው የነገረች? የምትሄድ ቀን። እሺ ቆይ ምንድን ነው የነገረች? ስለ ቃል ነው። ከኔ ይልቅ ያው አንተ ብታውቅ ይሻላል ብዬ ነው። ምንድን ነው ነገሩ? ቃል ከዚህ በፊት የተማረችበት ትምህርት ቤት ሰምፔር ይባላል እና እዛ ሄደን ስለሷ ማጣራት ከቻል ቃል ያለባትን ችግር ማወቅ እንችላለን ብላለች። እናም ይሄን ነገር እንድናጣራ ቃል አስገብተኛለች። ሰምፔር ነው ያልከው? አዎ ሰምፔር። እሺ ሌላስ ያለች ነገር የለም? አዎ አለ። ሌላው ሁሉም ስለ አንተ ነው የነገረች። እንደገባች እንደምትደውልልህ ነግረኛለች። እስካሁን ስላልነገርኩ ግን ይቅርታ ናት። እሺ በቃ አመሰግናለሁ። እሺ ሰሞኑን አመቻችተን እንሄዳለን በቃ። እሺ
ኤዱ እንደተፈጠረ ለምን አልነግሪኝም? ኤዱ አትከተለኝ። አሰማም እንዴ? እንዴ ለምንድን ነው የማልከተልሽ? ምን እንደተፈጠረ ንገሪኝ። ላውራ ካልፈልግም አትከተለኝ። ለምንድን ነው የማትወሪኝ? ምን እንደተፈጠረ ለምን አልነግሪኝም? በቃ አልፈልግም ማውራት። ከዚህ በኋላ እንዳትከተለኝ ሮቤል። አትተወኝ አለች አይደል እንዴ? ለምንድን ማቷት? አንተ ምን አገባ? ቆይ